ዋናው ቁም ነገሩ ያው ሀይሚን እስካሁን ድረስ ያናደዳትም ምን ያላትም ልጅ መምጣቱ ወይም ደግሞ የሆነ ነገር መሆኑ ሳይሆን ለምን ከመጀመሪያው ጀምሮ ተዋሸሁ ነው። ውሸት ለምን ጀስት እንዲህ አይነት ነገር ተፈጽሞ ከሆነ ለምን ቢያንስ ትክክለኛው ነገር አይነገረኝም? ከሌሎች ሰዎች ጋራ በማይሆን ነገር ስጋጭ የሚል ነው እንግዲህ ሀሳቡ እንደ ሀሳብ። ግን ደግሞ ያው እንግዲህ ቆም ብሎ ሰላሰለውና ልባም ሴት አፍቃሪ ሴት እንደኔ ማለት ነው። ለአንድ ልባም ሴት አፍቃሪ ትናንትና እኔ ተናግራለች። ሰምታችሁ ከሆነ እኛ የሀሳብ ያለ መግባባት ነው እንጂ እዚህ ጋር ሬሱ እንዳይጣላ ነው። እኛ አንድ ነን እንጂ ሁላችንም ጸብ ምንም ነገር የለብንም። የሁላችን ሀሳብ ያለ መግባባት ነው ብላለች። ስለዚህ ሀሰንም ምንም ሁላ በእያንዳንዳችን ሀሳባችን የተለያየ ነው ብላለች። ግን ይሄ ስራ እኛ አንፈልገውም። ይቺ ሴጣን ከመሀል ትውጣ፣ ስሙን ያጥራ። ብሩኬ በቃ አለቅ። እሷ እኮ ምን አለች ዛሬ እንድታሳድግልኝ አልፈልግም የምፈልገው ብሩኬ ነው ባለ። እንደዚህ ግን ከተቻለ የፈታችሁ ባሎች ካላችሁ እንደፈለጋችሁ ማስገባትና ማስወጣት ትችላላችሁ። ኢትዮጵያ ተቀይሯል። ቃለው ልጅ ነው ከኔ ጋር ነው። እቺ ደግሞ እዩ ትክክል ነች አለች። የእዩ የገባበት እቃ አንቺ ውስጥ ይግባ። ጢባራም ውጭ ከዚህ እጂ ናትሽን ማናባሽ ነው አይደለም። ሀኒዬ ወይ አትስደቢያ መልስ ትክክል የሆነችው የቱ ጋር ነው? ከያት አፍራ አባቷ ትብላ። ቺቺ ጢባራማ ፎቶ ጢባራማ የምትባል አንቺ ቤት ከገባች ብሎክ ለአንድ ቤትም ኤች ቤትም ማናችሁ ቤት በቃ እኔ ደግሞ ቆይ ደህና አድርጌ ነው የምሰድብሽ። ቆይ በራስሽ ፎቶ ነይ እስቲ፣ በሰው ፎቶ አታሽቃብጪ። ቅማታ ጢባራማ ምናምን ትያለሽ። ይሄ መኑ እንዴት ነው? ቃልቆ አቋርጠሽ የገባሽ ሰዎች ግን ጤነኛ ናችሁ? ምኑ ጋር ነው ወረደች? አቋርጠ የገቡትን ቅማታዎች እኔ ከብቻ የመናገር እኮ ደስ ይለኛል። ግን ሰው ባላስገባ ሰው ልረግጥ ስፈልግ እኔ እረግጣለሁ። ግን መጀመሪያ ሰው አስገባለሁ። ይሄ ነው ጥፋቴ። ትላ እነዚህ እኮ ቁጭ ብለው እኮ አሉ የሰው ባል የሚቀልቡ ናቸው እኮ። ይሄ ቁጭ ብላ በደሞዟን የምትልክለት ለወንድ ማለት ነው። ቪዲዮ ኮል እያወራች ሙሟን የምታሳይ እያንዳንድሽ ልንገርሽ ብዬ ነው እንድታዳምጪ። አናቅሽም ጉድሽን በአረብ ቤት ቁጭ ብለሽ ገልቱ ምን አናደደኝ እኔ ለዚህ ለቀተራ አነጋገር አወቅኩኝ እያለች አሁን መስሏቸዋል። ልዩ ትክክል ነች። አሁን ድራማ ብሩክ ያደረገው ኮፒሊንግ አርጉልኝ ቤቴ እንትን ብሏል። ኮፒሊንግ አርጉ ኮፒሊንግ። ይሄ ቃዩ አያችሁ እዚህ ጋር ከላይ ያለው እንዲነሳ ኮፒሊንግ አርጉ። እስከሚነሳ ይታያችኋል። ከላይ ቀይ ነገር ይታያል። የአሮጊቷን ያለችው ወሬኞች የአሮጊቷን ያለችው የአሮጊቷን ትናንትና ቲክቶክ ላይ ያለችው ነው እንዴ? ሁል ጊዜ የኔ እናትኛ መተናል ያው ቆንጆ ነው ልበል፣ ቆንጆ ነው ልበል። ያው እንደ አንድ ሰው እንግዲህ የሰው ልጅ ሆኖ ስህተት አይጠፋውም እና መሳሳት ያለ ነው የሚለውን እንይዛለን። ዋናው ቁም ነገሩ ያው ሀይሚን እስካሁን ድረስ ያናደዳትም ምን ያላትም ልጅ መምጣቱ ወይም ደግሞ የሆነ ነገር መሆኑ ሳይሆን ለምን ከመጀመሪያው ጀምሮ ተዋሸሁ ነው። ውሸት ለምን ጀስት እንዲህ አይነት ነገር ተፈጽሞ ከሆነ ለምን ቢያንስ ትክክለኛው ነገር አይነገረኝም?
ከሌሎች ሰዎች ጋራ በማይሆን ነገር ስጋጭ የሚል ነው እንግዲህ ሀሳቡ እንደ ሀሳብ። ግን ደግሞ ያው እንግዲህ ቆም ብሎ ስላሰለውና ልባም ሴት አፍቃሪ ሴት እንደኔ ማለት ነው ለአንድ ልባም ሴት አፍቃሪ ሴት የግዴታ ያፈቀረችውን ሰው ላለማጣትና ፍቅሯን እንትን ላለማለት የወሰነችው ውሳኔ ትክክለኛ ውሳኔ ነው። ማለት ነው። ወጣለው አቋረጥኩሽ። ይዘርዬ እንዴት ነሽ እህቴ? ችግር የለም። ኧረ ችግር የለም። ዜና ነበር በጣም አግኝተሽዋል? አዎ እያገኘሁት ነው። ገና ነው። ጠብቅ ይመጣል። ቻው መልካም። አንቺማ አሁን ሽምግልና ብለሽ ነበር እና ወይ ይዘር እንደው ብቻ ምንድን ነው ያው አንድ እንግዲህ አንድ ልባም ሴት እና ፍቅሯን ላለማጣት ጥረት የምታደርግ ሴት ያደረገችውን ነው እያደረገች ያለችው። ሚዛኑ ምን ይሆናል ነገ ምን ይሆናል የሚለውን ያው እንግዲህ ማለት እንችላለን። ግን ሲሆን ብናየው ነው ሲሆን እያየን ሀሳብ ብንሰጥ ይሻላል እንጂ ነገ እንዲሆናል ብለን ማለት ትንሽ እንትን ስለሚል ብንቶ ያን ብንቶ። የዛሬው ግን እንደ ሴት ነው። አሁን ያው ሁኔታው አዝማሚያው የሚታየው ያው እንግዲህ ቀጣይነት እንዳለው ነው የሚያሳየው ማለት ነው። እና ቻል አርጉት። ለማንኛውም እህቶች አይዟችሁ። እና ዞሮ ዞሮ የዛሬው ውሳኔዋ ሀይሚ በዚህ ደረጃ መምጣቷ ትንሽ ግን ፊቷ እኔ ትክክል አልመሰለኝም። እንዲያው ቅርታ አድርጉልኝ ስለመወዳት ነው መሰለኝ ትኩር ብዬ ነው ማያትና የደመቀ ልብስ ብትለብስም የሆነ ነገር ግን የሚታይባት ነገር አለ እና እሱ ከፍቶኛል። ለእኔ ነው እንግዲህ እኔ ነው የታየኝ፣ እናንተን አላውቅም። ዞሮ ዞሮ ግን ያው ሁኔታዎች ቀለል እያሉ ቢያንስ እነሱ አንድ ላይ የሚሆኑበት ምቹ ሁኔታ ይፈጠራል ብዬ አስባለሁ። እና እኛ ዞሮ የሚያስኬዱትን ነገር ያስኬዱ፣ ግን እነሱ አይጣሉ፣ ክፉ ነገር አይነጋገሩ የሚለው ነው መጀመሪያም መደበኛ ሀሳባችን እና ያንን ከዚህ በኋላ ያኛው መራገጡ አይመጣም ብለን እናስባለን። እና አንዳንድ ሴት ግን ያው መዋሸት ከባድ ነው። የሰው ልጅ እምነት እና እውነት ከሌለ ከባድ ነው። ዞሮ ዞሮ ዛሬም እንግዲህ ስህተቱን ሰው ካመነ ያው ዞሮ ዞሮ ይቅርታ ነው። በምድር ላይ እያለን በይቅርታ ነው ሁሉን ነገር የምናልፈው፣ በይቅርታ ነው እና ይቅርታ ለሁላችንም ያስፈልጋል። እዚህ ደግሞ ፎቶ እንትን የሚሉ ምናምን ትክክል አይደሉም። እኔ ሁሌ የምለው ነገር ነው፣ የሀሳብ መጋጨት ይኖራል። የሰው ልጅ በሀሳብ ይጣላል፣ በድርጊት ይጣላል። ነገር ግን ደግሞ እኛ እንወዳለን እናከብራለን የምንል ሰው ደግሞ መውደዳችንን ማክበራችንን መቀጠል ነው እንጂ ያው በነገሮቹ ላይ ሀሳብ እንሰጣለን። ቃል የሚለው ነገር ከእምነትና ከእውነት ላይ ያልቆመ ሰው፣ እምነትና እውነት የሌለው ሰው ቃል ሊከበርለት አይችልም። ዞሮ ዞሮ ስህተት መስራቱን ያመነ ሰው ደግሞ ይቅርታ ከጠየቀና ተሳስቻለሁ ካለ ደግሞ እንግዲህ እግዚአብሔርም እኛን ይቅር ይለናል። ደጋግመን እናጠፋለን፣ ደጋግመን ይቅርታ እንጠይቃለን፣ ይቅር ይለናል። እና እንደ ሴት ከባድ ነው፣ ልብ ይሰብራል። ሴት ሆኖ በዛ ቦታ ብሆን ብለን ብናስበው ምናልባትም ቆመን የማንከራከርበት ሁኔታ ነው ያለው። ነገር ግን እንደምታውቁት ስለሆነ ነው ቆሞ መከራከር ያለው እንጂ ወደ ውስጥ ስንወስደው ግን እንደዛ አደርግም የሚል ነገር ነው ያለኝ እህቶቼ። እና የዛሬውን ያየሁበት እንትን እንደዛ ነው። ሌላው ሀሰን ሰዎች ያው ከዚህ በፊት ጥፋት አለበት ሀሰን እናውቃለን። ነገር ግን ደግሞ በትናንት ማንነት ደግሞ እንዲሁ ባናይ ዝም ብንል ባንናገር ማለቴ የምናደርጋቸውን በተለይ እንትን ድርጊቶች ቃላት ካፋችን ባናወጣ ዝም ብለን የምናደርገውን ብናደርግ እና አንዳንድ ጊዜ እነኛ ነገሮች ትንሽ እንትን ስለሚሉ ነው ባናደርግ ጥሩ ነው የሚል ነገር አለኝ። ምክንያቱም አጋር አድርገውት አብረውት እየገፉ እስከሆነ ድረስ እኛ በዚህ ደረጃ ሰው ስለሆነ አንደኛ ሰው ስለሆነ እንትን ብንለው ጥሩ ነው የሚል ነገር አለኝ። እህቶቼ በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። አመሰግናለሁ። የኔ ሀሳብ ይህንን ይመስላል። እንግዲህ ሰው አያስተምርም ይባላል እንጂ እግዚአብሔርን በጣም ትምህርት ያለው እንትን ነው። ፍቅርን አንድነትን ደግሞ ቢያሳዩ
ጥሩ ነው እና ደግሞ ይሄ ስራ ቀጣይ ባይሆን ጥሩ ነው፣ ቢቆምልን ጥሩ ነው። ልጅቷን ባያመጡብን እናውቃለን። ስራና ስራ ነው፣ ግን ልጆቻችንን አይመጥንም። ከአሁን በኋላ እንደው ቢያቆሙ ቢቋጩ፣ ይሄንን ነው የምለው እንጂ ይሄ እውር ነው እንጂ እንጃ ጭንቅላት የለውም። ማሰቢያ የተሳነው ብቻ ነው እንጂ የሚፈርደው። እርግጠኛ ብሩኬ ያደርጓል ብሎ የሚያስብ ሰው ማርያምን ድሮም ቢሆን አያውቁትም አያውቋትም ማለት ነው። ግን በትክክል እስከ ጥግ የሚወዳቸውና የሚያውቃቸው እነዚህ ልጆች እግዚአብሔርን ዝም ብሎ ያዩዋቸዋል። ለምን ብሩኬንም እናውቀዋለን፣ ሀይሚንም እናውቃታለን። ግን የሚፈርዱ ሰዎች ደግሞ አያውቁትም ማለት ነው። ብሩኬ ይህ በፍጹም ይመሰክረዋል። አቤትም ማለቴ አንድ ነገር አለ እዚህ ያው ሚዲያ ላይ እንግዲህ አሁን ሚዲያው ሁሉ ይሄንን ነው የሚሰራው። አሁን የጨረቃ ፋሚሊ መረዳት ያለበት ማርክና ቤዛ ይሄን ነው የሚሰሩት፣ ኤፍሬም እና ህያብ ይሄን ነው የሚሰሩት፣ ቶፊቅ እና ማናት ሶፊያ ይሄን ነው የሚሰሩት፣ ውብዬና ናሂ ይሄንን ነው የሚሰሩት፣ አሚርና ማናቸው ይሄንን ነው የሚሰሩት። ሂጂ በየአቅጣጫው እነ አብርሃም እንደምታዩቸው አለ። አዎ የተጨመላለቀ ስራ ነው እንዳለ ሚዲያውን ያጨመላለቁት። ገንዘብ አይሰማም ድምፅሽ ይታይሽ። የቡርኬ ልጅ ቢሆንስ ሳቅ እስከ ነገ እንግዲህ 2 ዓመት አብረናቸው አይደል እንዲ ያለን። የሚጫጭሬዋ ደግሞ ጥንጥዬ ናት አይደለ እንዴ የተመታሽ እና አይ እንደ አጠቃላይ እይታችንን እናስፋ። የጨረቃ ፋሚሊ አንድ ነገር ወደቀ ሲለው ተሰበረ ብሎ መከተል የለበትም። ወደቀ ሲባል በየት በኩል ተሸረፈ እንዴት ሆነ ምናምን የሚባሉ አዙረው ተዞሮ ተነጥሮ የሚታይ ነገር አለ እና የእንደዚህ አይነት እይታ አይኑረን። አንዳንድ ጊዜ ብቻ የጫፏን ይዘን ሰው ለመዘቅዘቅ እና ለመሳደብ ለማበላሸት አንቸኮል። በእርግጥ እንዲህ አይነት ሰዎች የጨረቃ ፋሚሊ አይመስሉኝም። የሌላ እንትን ናቸው እንጂ ፋሚሊ አይመስሉኝም። እና እንረጋጋ። እንደዚህ አይነት ስራ ካልሰራችሁ ዩቱብ እውቅና የማይሰጥም ክፍያ የማይከፍልም የተባሉ ይመስል ጠቅላላ ዩቱብ ይሄን ነው የሚሰራው። ግን እኔ በዚህ አጋጣሚ ማስተላለፍ የምፈልገው ማንም ደጋፊ ሆነ የማንም እግዚአብሔርን ነው የምለው፣ ማንም ሰው ይጥላኝ እኔ ከሌጋ እንሂድ ከሌጋ ሚዲያ እንሂድ አይደለም። አንድ ላይ ተስማምተን ይሄን ቆሻሻ ስራ ማርያምን ትውልድን የሚያበላሽ ስራ አንድ ላይ ብናስቆም ራሳችን ጀግኖች ነን። ለምን ብትሉ አንድ ጊዜ ለምለም ወታ ስለ ኢትዮበሮች ስታወራ እኛ የመዳብ ቅመም እንችላለን ብለን ነው ቲክቶኩን ያንቀጠቀጥ ነው። እግዚአብሔርን ሁሉም ኢትዮበሮች ወጥተው ነው ይቅርታ የጠየቁት። እግዚአብሔርን ነው የምላችሁ። ስለዚህ ይሄ ስራ ይሄ የተጨመላለቀ የከሌ ደጋፊ፣ የብሩኬ ደጋፊ፣ የሩታ ደጋፊ፣ የሄለን ደጋፊ፣ የአብርሃም ምናምን ሳንባባል ይሄን የቆሸሸ ስራ እጅ ለእጅ ተያይዘን ብናስወግደው በጣም ደስ ይለኛል። እኔ ይሄ ነው አመለካከቴ። እግዚአብሔርን ነው ምለው። እኔ አይመለከተኝም። እኔ ጉዳያችሁ ተመለከታችሁ አልተመለከታችሁ፣ እኛ ትውልድን እየተበላሸ ነው በዚህ ስራ እንዳለ። እግዚአብሔርን ቋንቋችንን እንኳን የማያውቁ እንኳን ምን ይላሉ? ምንድነው እናንተ ሀገር እንደዚህ ነው እንዴት ትዳር እያሉ እግዚአብሔር ምንድን ነው መንግስት አያስቆምም ነው የሚባለው እግዚአብሔር። ስለዚህ እኛ እጅ ለእጅ ተያይዘን እባካችሁ ይሄ ቆሻሻ ሚዲያ ያጨማለቀውን ስራ ማስቆም ነው ያለብን። የከሌ ደጋፊ ሳለ እኔ ማንም ሚዲያ ጋር ሳንሄድ እኛው ራሳችን ለምን እንደው ታውቃላችሁ፣ እኛን እንደ ጅል እየቆጠሩ ነው ያሉት። በጣም ጅል አድርገውናል። ጅል እንዳልሆን ደግሞ ማሳየት አለብን። ማን እንደሆን ደግሞ ማሳወቅ አለብን። እኛ እግዚአብሔርን አረብ ሀገር ያለች ሴት ሁሉ በግ አይደለችም። በጣም የተማረች ነች። በጣም ስማርት ነች። እነሱ አሁን እኛ እንደማናቅ ትዳር እንዴት እንደሆነ እንደማናቅ እንዴት ትዳር እንደመለያየት እንዳለበት እንደማናቅ አድርገው ነው እንትን የሚሉት። ስለዚህ እኛ ደግሞ ማን እንደሆንን የአረብ ሀገር ሴት እንዴት እንደሆነች እንዴት ሚዲያውን ማንቀጥቀጥ እንዴት እንደምንችል
እንዴት ማስቆም እንደምንችል ማሳየት አለብን። ሩጠን ይሄ ቆሸሸ የብልግና ትዳርን፣ ልጅን፣ አገርን፣ ሃይማኖትን፣ ባህልን የሚያጠፋ ስራ በየሚዲያው እያመጡ እሱም ማስቆም ያለብን ማስቆም። እንዴ እኔ የማውቀው እስልምና በእስልምና እንኳን ተፈቅዶለት ነው 4 ሚስት ይፈቀድለት። እኛ እኮ አገራችን ተጨመላለቀ። ሴት ልጅን የሚያረክስ ሴት ልጅን ዝቅ የሚያደርግ ሴት ልጅ 2 ሆና መታ አንድ ወንድ ልጅን እግሩ ላይ እየወደቀች የምትለምን ይሄ ባህላችንም አይደለም። ሴት ልጅ መከበር አለባት። ማንነታችንን ደግሞ እዚህ ጋር ማሳየት እግዚአብሔርም ያልተማሩ ተብለናል። እንዴት እንዳልተማርን ማሳየት አለብን። ለእያንዳንዷ ኢትዮበር ለእያንዳንዷ ይሄ የሚያመጡልን ብልግና ትውልድ ምን ይማር ከነዚህ? እዚህ አረብ ሀገር ያለችው ሴት የማይገባት ምንድን ነው የምትለው? ነገ ትዳሬን መሰርታለሁ አገባለሁ በቃኝ የሰው ሀገር በቃኝ የሰው ፊት ብላ ስትመለስ ትዳርን እንድትፈራ ሄዳ ማግባትን መውለድን እንድትፈራ ነው እያመጡ ያሉት። እነሱ ጠግበው ነው የሚዘሉት። ግን እቺ ልጅ ግን ተቃጥላ በአረብ ፊት ወይ ጠግባ ሳትበላ ጠግባ ሳተኛ የቤተሰብ ናፍቆት፣ የእናት ናፍቆት፣ የልጅ ናፍቆት እያንገበገባት ትዳርን ወደ ሀገሯ መሄድን መፍራት ዘለዓለሟን እድሜዋን ልክ በአረብ ቤት እንድጨርስ ይሄ ምን ትምህርት አለው? ሶሻል ሚዲያ ላይ የሚያስተምሩ ምን ትምህርት አለው? እኔ ምለው ዛሬም ነገም ወለ ግሬስ አልልም ወላ ምናምን አልልም ወላ ምናምን ሁላችንም አንድ ላይ ሆነን እኛ ከብቶች አይደለም መስለን የታየናቸው ምን አይነት ጀግና ሴት እንደሆነች የአረብ ሀገር ሴት ማስተማርና ማሳየት ነው ያለብን። እግዚአብሔር ማሳየት ነው ያለብን። ለምን ባለፈው የሆነ ሚዲያ ላይ መጥተው ምንድነው አንዷ ገብታ ብዙ ጊዜ የሚከታተሏቸው አረብ ሀገር ያሉ ሴቶች ያልተማሩ ናቸው ብላለች። ተስፊሽ ጋር ገብተው ሲጠይቁ እነዛ አድናቂዎቻቸው፣ እኛ ግን አብረን የተጨፈለቅ ነው። ስለዚህ ፋራ እንዳልሆን በቃ አንድ ላይ ቲክቶኩን አንቀጥቅጠን ማሳየት ነው ያለባቸው። ባለፈው ሁሉም ሞቶ ነው ይቅርታ የጠየቀን። ያን መጥቶ ይደባደባል። በተክሊልም የተጋባው መጥቶ ይፈራገጣል። ስለ ቤተ ክርስቲያን እስልምና ምን እንደሆነ ሃይማኖት ምን እንደሆነ ቆሻሻ ነገር እያመጡ አገራችንን እያዋረዱ ስለሆነ እጅ ለእጅ በአንድነት ተነስተን ይህን ቆሻሻ ስራ ማስወገድ ነው ያለብን። ማስወገድ እግዚአብሔርን አገራችን መንግስት አልባ እስከሚሆን ድረስ እግዚአብሔርን እኛ ደግሞ ጅሎች አይደለን። እባካችሁ በአንዶቹ በእናንተ የተነሳ እኛ አንሰደም፣ በቃ አንሰደም። አውሩ እናንተ ምንድን ነው ሄድና ጸሎት ልታ ሀይሚ ሀንዬ አባባልሽን እኔም መከተለው ነው ግድ ነው። ግን ነገር ግን አሁን እኔ ቅድም ምናልባት እኔ ስራውን ደግፌው አይደለም። ስራውን እኔ በታሪክ አልደግፍም። በታሪክ በተለይ በእኛ ልጆች ላይ አልደግፍም። ምክንያቱም በእኛ ልጆች ላይ የሚያምረው እኛ የምንከተላቸው፣ የምናከብራቸው፣ የምናስከብራቸው እንደ ድሯቸው የተሻለ ነገር እንደ ድሯቸው የሰውን ፍቅር የሚሰብክ ሰውን የሚያስታርቅ ስራ ሲሰሩ ነው እኛ እንወዳቸው ማለት ነው። ማለት የአሁን ሆነን ትናንትን እንድናስብ ልጆቻችን ደግሞ ነገ ወደ ተሻለ መንገድ እንዲሄዱ የእነሱን መዋደድ እና መፋቀር እያዩ የተሻለ ነገር ለታስ እንደዚህም አለ ብለው እንዲሉ እኛ ደግሞ ምናልባት ባሳልፍ ነውም ደግሞ ዛሬ እነሱንም ስናይ እድገታቸው ራሱ ያሉበት ሁኔታን ስናይ ፍቅራቸውን ስናይ ምንደሰተው ደስታ አለ። ያ ደስታ ነው የሚያሰባስበን። በእነሱ የተነሳ ነው እንደዚህ ቤተሰብ የሆን ነው እንደዚህ የምንፈላለገው። ስንጠፋፋ የጠፋሽ ሲታመሙ ምንጠያይቀው በእነሱ የተነሳ ነው። እና እነኚህ ልጆች እንዲህ እንዳሰባሰቡን በፍቅር እንዳሰባሰቡን አሁንም ፍቅር ሆነው በፍቅር ይዘውን እንዲሄዱ ነው የምንፈልገው። እና አትስሩ ብለን የምንለው የእኛን ልጆች እንላለን። እነኛ ግን ይኸውና 1 ዓመት አለፋቸው። ምን 1 ዓመት ብቻ። ከዚያም በፊት እንደዚህ አይነት ነገር ነው ሲያሳዩን የነበረው። እኔ ቅርታ አድርጉልኝ አብርሃምና እንትና ከማርገዟን በፊት ከማናት ጋራ ረጅም ጊዜ ሰርተው ነው። ከዛ በኋላ ዱባይ ለሰርግ ብለው ደግሞ ሄዱ። እንደገና ተመልሰው በዚህ ገቡ። በቃ ማለት እነሱ ጀስት ሆቢያቸው አድርገውታል ይሄንን ስራ። በቃ እነሱ በቃ ካለዚህ ስራ ሌላ ራሱ የሚደምቅላቸው አይመስለኝም ከዚህ በኋላ። እነኚህ ልጆች ግን ከባለፈው ችግር ከ3 ወር ችግር ወጥተው
እንደገና 3 ወር ዘና ሲያደርጉን ነበር። ይችላሉ። 3 ወር ሙሉ የማዝናናት ስራኛ ሲሰሩ ነበር። እውነት ለመናገር አይደለም እኮ ነው ያልኩሽ እኮ ይቅርታ አድርጊልኝና አገራችን ሄደው ኤምቤስ ለመጎብኘት ምናምን የሚፈልጉ ሰዎች በዚህ በመተት አገራችንን እያስተዋወቁ እንዴት ነው ያ ሰው የሚሄደው? ንገሪኛ እስቲ አስረጅ እንዴት ነው? አሁን እኮ ደጋፊ አይደለሁም እያልኩሽ ነው። ይቁም ነው ምለው እዚህ ጋር ማለት ነው። የሀገርን ኢሜጅ ያጠፋል። የሀገርን ኢሜጅ ያጠፋል። ትውልድም ያጠፋል። የቀጣይ ትውልድም ፈሪ እንዲሆን ያደርጋል። እኔ በፍጹም እንደው መንግስት በአንደኛ ደረጃ በእንደዚህ ነገር ላይ እንትን ቢሰበስብ አስተያየት ቢሰበስብና እዚህ ላይ ትልቅ ትውልድ እየጠፋ መሆኑን ነው የሚያገኘው። ጥናት ቢያጠና ትውልድ እየጠፋ መሆኑን እና በዩቱብ ላይ ራሱ ህግ እንዲያወጣ የኔ ፍላጎት ነው። ህግ እንዲወጣ ማለት ነው። ከዩቱብ ከሚዘጋው መጥፎ ነገር ሲሰሩ ከሚዘጋው ባሻገር የኢትዮጵያ መንግስትም የሆነ ነገር ህግ አውጥቶልን በዛ ገደብ እንዲሰሩ ቢያደርጋቸው እኔ ደስተኛ ነኝ። ምክንያቱም ልክ እያጣ ስለሆነ እኛ ደግሞ ይሄ ዘመናዊ ነገር ሁሉም ሰው ይዞታል። ከትንሽ እስከ ጥልቅ ይህን ስልክ ይዞታል እና ስክሮል ማድረጉ አይቀርም። ካደረገ ያገኘዋል። ስለዚህ እኔ አልደግፍም። ያቆሙ የሚለውን እኔ ምንም ወደኋላ እንዲያቆሙ ነው የምፈልገው። አሁን የዱባይ አድርገን የእኛም ብቻ ልጆች አንሳደብ፣ አንዘቅዝቅ፣ የእነሱን ቤተሰቦችም አንዘቅዝቅ። በቃ ሁኔታዎችን አቻችለን ለመሄድ ለጊዜው ይህን እየተቃወምን ግን ነገሮችን አቻችለን ለመሄድ እንሞክር፣ ግልፍተኛ እንሁን የሚለውን ነገር ነው እና ስንናገርም ደግሞ ማለት ነው እኔ አላቅም ብቻ አንዳንድ ቦታ ላይ ያየሁት ነገር ስላለ ነው። መናገር ጥሩ ነው፣ ግን ደግሞ አወቅን ብለንም ያልሆነ ነገር ባንል ደስ ይለኛል እኔ በበኩሌ ማለት ነው። እና እንዲህ አይነት ነገሮችን ስላየው ነው። እና ልክ ነሽ ሀናንዬ፣ ያንቺ ሀሳብ ትውልድን ያጠፋል፣ ሀገርን ያበላሻል። ሌሎቹም ይሄ ዩቱብ የሚያዩ ሌላ ሀገር ሆኖ የሚያዩ